አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም መጋቢት 6 በዚች ቀን በእስላሞች ዘመነ መንግስት ዲዮስቆሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሰዎች ወገን ነው። በማግባባት በመግፋፋት ከክርስቲያን አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፍዩም በሚባል አገር ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድሟ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት እንደተወ በሰማች ጊዜ ታላቅ ሐዘን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክት ላከች። የክብር ባለቤት ክርስቶስን አንተ እንደካድከው ከምሰማ በክርስትና ሳለህ የሞትህ መርዶ ቢመጣልኝ እወድ ነበር። ከዚያም ከቅዱሳት መጽሐፍ ተጠቅሳ ጻፈችለት። በደብዳቤዋ ፍጻሜም እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች እወቅ። ከቶ ፊትንም እንዳታሳየኝ፣ መልእክትም ቢሆን እንዳትልክልኝ። የእህቱንም መልእክት ደብዳቤ ባነበበ ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱንም ጸፋ፣ ጽሕሙንም ነጨ። ተነስቶም ወገቡን ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድርያ ከተማ ውስጥ ተመላለሰ። እስላሞችም ባዩት ጊዜ ይዘው ወደ መኮንን አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላም ምንም አላውቅም ብሎ መለሰለት። መኮንኑም ደግሞ የክርስቲያንን ሃይማኖት ትተህ ወደ እኛ እምነት ገብተህ አልነበረምን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን ሕይወትን አያያትም፣ እግዚአብሔር የቁጣው መቅሰፍት በላዩ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ከክርስቲያን ነው። አሁንም በክርስትና ይሞታለሁ። መኮንኑም እጅግ ተቆጥቶ ከዚህ ምክር ካልተመለስክ እኔ የጸና ቅጣት እቀጣሃለሁ አለው። ቅጣቱንም ፈርቶ ከመልካም ምክሩ አልተመለሰም። ከዚያም በኋላ ታላቅ ግርፋት ገርፎ አሰረው። በእስር ጥቂት ቀናት ቆየ። ከእስር ቤቱም አውጥቶ ከምክሩ ከሀሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱስም ሕያው በምታደርግ ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉ ታዘዘ። ከከተማም ውጭ ታላቅ ጉድጓድ ቆፈሩለት፣ እንጨትንም መልተው አነደዱት። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፈው ስጋውን በሰይፍ ሰነጣጠቁ፣ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግስተ ሰማያት የሰማዕትነትን አክሊል ተቀበለ። ጸሎቱና በረከቱ ከኛ ጋር ለዘላለሙ ይኑር አሜን። በዚህችም ዕለት ታማኝ የሆነ ኤጲስቆጶስ ቅዱስ ቴዎዶሲዎስ የዕረፍቱ መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮቅልጥያኖስ የተሾመ የቆጵሮስ ገዥ ዮልዮስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖታት ዕጣን እንዲያጥን መስዋዕትም እንዲያቀርብ ፈለገ። ቅዱስ ቴዎዶሲዎስም እኔስ በሕያው እግዚአብሔር ልጅ በጌቴ ኢየሱስ ክርስቶስ አምናለሁ፣ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙን ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገረፈው። ከዚያም ሰቅሎ ስጋውን ሁሉ ሰነጠቀ። አውርዶም በእሳት በአጋሉት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህም በኋላ እጆቹንና እግሮቹን በረጃጅም ችንካሮች ቸንክረው እስከ ወህኒ ቤት ጎትተው በዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስን አጥፍቶ ጻድቁ ቆስጠንጢኖስ እስካነገሰ ድረስ በወህኒ ቤት ኖረ። ቆስጠንጢኖስም የመንግስት ስልጣን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚያም በኋላ ወደ አገሩ ተመልሶ በጵጵስና ሹመት ላይ ሆኖ ምዕመናንን በበጎ አመራር እየመራ ኖረ። እድሜውንም ፈጽሞ በሰላም አረፈ። የፈጣሪው በረከት ከኛ ጋር ለዘላለሙ ትኑር። በዚችም ቀን በበረሃ የሚኖሩ እንጦንስና አርኪሌዴስ ጻድቁ ዘሩፋኤልም አረፉ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 7 በዚች ቀን የከበሩ ፊሊሞና አብላኒዮስ በሰማዕትነት አረፉ። ዘአቅረብኩ ማሕሌተ ዘኪርየ አእላፈ ምልዕተ ጸምዱከ ዘልፈ ለላነበብቶ ከዜኔቴ መጽሐፈ እንተ ለእሴከ እግዚኦ ጸሪቀ ምሉት ወክፈ እምእለ አቡብ ላዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል
አዲ ወመነኮሳት ኢራን ባርኩ ባርኩ በዘቴ መካን እስከ ረገይ ሊቅ ወኖስ ህፃን ለጻፎ በክርታስ ወለዛ ጻፎ ዘደርስ ወለዛ አንቦ ሰሮቦ ሳዲስ ወለዛ ሰማ ቃለው በዝነፈስ ጸሎተሙ ማርያም አረቂተ ሁሉ እንባስ ወሬ ማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸው ከኛ ጋር ትኑር። ኦ አምላክነ በከመ ትትከ ወአኮ በከመ አምሳነ አቡነ ዘበሰማያት